አቤት ወጌ እዚህ ከተማ አስጠበብሱ ያለ ጫማ ቅብጥ ቅብጥ ምን ያረግሻል? ቅብጥ ቅብጥ ምን ያረግሻል? ነገር ነገር በዓይንሽ ነገር ተሸክሜ አኖሮች ነበር ውጥር ውጥር ንጥር ንጥር ምን አመጣው ባልኩሽ ፍቅር ብጥር ብጥር ምስጥር በሩ ቢቆሽ ምጣርሽ ባጣ እኔ እንዳንተ እጅ የበዛበት ወንድ በቃ ያቅለሽልሽኛል፣ ይጣላኛል። ውጣልኝ። ያቅለሽልሽ? ውጣ እንዴ አንተ ውጣልኝ፣ ወደዛ ውጣ። ትናንትና አባጋ ሲያለቅስ ነው ያየሁት ጋይዝ። ኧረ ወይኔ ውርደት፣ ኧረ ወይኔ ውርደት። እኔ ውሽሚት ለምን ሄደች ምናምን ብሎ ነው እንዲያለቀሰው። ጡጡጡ እዚህ ጋር እኔ በእውነት እኔ ለእናንተ አዝኜላችኋለሁ። እውነት ለመናገር በጣም በጣም ነው ያዘንኩት። ወይኔ 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 ጡጡ ያስፈልጋችኋል። አዎ ምን አይነት ጅሎች ናቸው ስታስጠሉ! እውነት ለመናገር ማለት ነው። ሩታዬ የኔ ፍልቅልቅ፣ የኔ ፍቅር፣ የኔ ቆንጆ ሳቂባቸው፣ ሳቂባቸው። እውነቴን ነው ሳቂባቸው። እነዚህ ጅሎች፣ ጅላንፎች ማለት ነው። በጎች ድሮውንስ ውሽሚት ምን ነበር የሚባለው? አንድ ዘፈን አለ ማለት ነው። ተባልና ተውሽሚት ማን ያገለግላ ከሚስትና ተውሽሚት ማን ያገለግላል? ውሽሚት ነው ማታ እያለ ዘፈን አለና እሱ ዘፈን ለዝችኛዋ ወይ ደግሞ ለአንተ ቢጋበዝልኝ ደስ ይለኛል ማለት ነው። በቅርቡ አመጣላችኋለሁ እሱን ዘፈን ማለት ነው። ለመናገር ማለት ነው። ሚስቱ እዛ ከቁጭ ብላ እሱ ሌላ ሴት ሲያለቅስ አይደፍርም እንዴ? ደፋር እኮ ነው። ሲያስጠላ ሆነ ለመናገር እንዴት ለመናገር አልፈለኩም፣ ግን በቃ ተናገሪ አነቀኝ እንዴ! ይህ ሰው ልጅ ወደዛው ነው እንዲገገማ በግ ወደዛው ነው እንዲጅል ወደዛው ነው እንዲ እበት የሚሆነው ሆነ ለመናገር ማለት ነው። እኛ ተው የምንለው ለራሱ ጠቅመን ሆነው እንጂ ለእኛ እኮ 5 ሳንቲም አይጠቅመንም። ምን አይነት ጅል ራሱ ነው እኮ የካደው። አይ ጅልነት፣ አይ ሞኝነት። እና ውድ ቤተሰቦቼ እንግዲህ ትናንትና እንለያይ አለችው ማለት ነው። ሚስትና ከልጅ ጋር አብራችሁ ኖሮ እኔ በእናንተ መካከል ገብቼ ይሆን አላውቅም እና ተሰደብኩ በአንተ ምክንያት ብዙ ነገር ሆንኩ። ስለዚህ ይበቃኛል እስከዛሬ ምናምን ብላ ውሽሚት ልማለች እላቸዋለሁ። ግን ደግሞ እዚህ ጋ አቶ አባገዝ ቪዲዮ ሳያልቅ ንፍጡ እየተዝረከረከ ነበር። ደግሞ ስላለሁ እና ለማንኛውም በጣም ነው እንዲያለቀስከው። በጣም ነው እንዴ ኧረ ቡጡጥዬ ምን ይንጣልህ ጅላጅሎች ሆነ ለመናገር በጣም ነው የምታስጠሉት። በጣም ማለት ነው። ሲጀመር ደግሞ ማለት ነው እኔ ተንግዲህ ወዲያ ማለት ነው ጋይዝ ይሄ ሰውዬ ይለወጣል ብዬ በፍጹም አልጠብቅም። እውነት ለመናገር ማለት ነው። ለምን መሰላችሁ ማለት ነው እንደዚህ ሚስቱ ወልዳ ልጅ አለው እንግዲህ ልጅ አለው ልጅ ኖሮት እሱ ተሌላ ሴት ጋር ሹሩሩ ሲል በጣም ታሪክ እኮ ነው ጋይስ፣ ታሪክ ነው። አይ ጅላጅሎች። እኔ ደግሞ እኮ ዝሙት የሚጠብቁት ዝሙት እሽሽ የሚለው ዛሬ ደግሞ ለቅሶ። ወይኔ እናቴ። አንድ ሪከርድ ላሰማችሁ። ትክክል የኔ ወንድም ጀግና ወንድ ልጅ ሲወልድ ነው የሚያምርበት። አያችሁ የኔ ወንድም ልቡ ንጹህ ስለሆነ ልቡ በጣም ንጹህ ስለሆነ ማለት ነው። ንጹህ ስለሆነ ወንድ ልጅ ወለደ። ማፈሪያ ደግሞ ጀግና ትላለች እንዴ! በግ እኮ ነሽ አንቺ ወንድሜ ጀግና። ለሀጫም ልክ እንዳንቺ ለሀጫም ነው ስታስጠይ። እውነት ለመናገር ማለት ነው። አንቺ ለዚህ ለመናገር አልፈለግም፣ ግን አንቺ እንደወረድሽ እኔ መውረድ አልፈለግም፣ ግን አንቺ በጣም በግ ነሽሽ። ጀግና የዋ ስለሆነ ነው ወንድ ልጅ የወለደው። እውነትሽን ነው እንዴ? የዋ ስለሆነ ነው እንዴ ወንድ ልጅ የወለደው? ምን አይነት ደደብ ነሽ በእውነት ለመናገር። አንቺ ባልን ወደሽ ሚስትን የምታይ የምከረብጅ ሴት ነሽ እኮ፣ የምታበረታች እኮ ነሽ። በግ ያንስሻል ማለት ነው። ደደብ አማርኛ ራሱ በስነ ስርዓቱ ማታነቢ ተኛ ጋር እንኳን አትወዳደሪም። የሩታ እህቶች እጥፍ ይፈልጡሻል ማለት ነው። አማርኛውንም እንግሊዘኛውንም ማለት ነው። ምን አይነት ደደብ ነሽ በእውነት። እና ቤተሰብ ትናንትና እንግዲህ ሲያለቅስ ይህ እያለ ማለት ነው ለውሽሚት ነው ያለቀሰው። እና
በጣም ነው የገረመኝ። በጣም ማለት ነው ይሄ ለሀጫም እውነት ነው። በጣም ያስገርማል ማለት ነው። እንደው ምንስ ቢሆን ለስራም ቢሆን ግን እንደዚህ ለውሽሚት ታለቅሳለህ? አያበጋዝ አያበጋዝ ትገርማለህ ማለት ነው እውነት ለመናገር እና ቤተሰብ ሩታዬ ሀብቴ የእኔ ፍልቅልቅ የሚዲያው መሪ እንሹ ሩታዬ ያላንቺ እኮ ማለት ነው ፎቶ ሳይለጥፉ እኮ አይሰሩም እኮ እኛም ድሮንም እኮ ተናግረናል። ያላንቺ ደማቸው አይሰራም። እና ነይ ወዴት ነው የምትሄጂው? አንቺ ውሽሚት ነይ 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 የትም እንዳትሄጂ የሩታን ጥፌ ሳትቀምሽ ማለት ነው። ገና መቼ ቀመሰሽ የሩታ ጥፌ? ተለጣጥፈሽ ስታበቂ አንገት ውስጥ ገብተሽ ስታበቂ ወዴት ወዴት አንቺ ሾካካ ወዴት ነው የምትሄጂው? አንቺ ጭራሽ እንለያይ ፍቅር ቦታ ነበርሽ እንዴ? ለነገሩ አፈቅርሃለሁ እወድሃለሁ ታውቃለህ የገዛሁልህ ምን ነበር ያለችው? የገዛሁልህ ሰዓት ያው ስለማፈቅር ስለምወድ ታውቃለህ ለአንተ ቦታ ያለኝ በዛ ላይ ደግሞ ተሰደብኩ እስቲ ገለል ልበል እንለያ ያለችው። ፍቅር ቦታ ነበራችሁ እንዴ? ኧረ ለዛ ነው እንዲህ የምትለያዩት? ጡጡዬ ቤቢዬ ቤቢዬ እውነት ናችሁ ነው እንዴ? የማላሃጫም ናችሁ እናታችሁ። ሩታዬ ይሄ 30 ጥርሰሽን ማለት ነው ፍልቅልቅልቅልቅ አርጊልኝ ማለት ነው። ይገባቸዋል እነዚህ ለሀጫሞች ማለት ነው። እውነቴን እኮ ነው ጋይስ። እና ሩታዬ የኔ ጨረቃ የኔ ልዕልት ማለት ነው የኔ ማር የሩታዬ እህቶች ደግሞ በጣም ጀግና ናችሁ። በጣም ማለት ነው እማትበገሩ በጣም ጀግና በጣም አሉ ማለት ነው። በጣም ማለት ነው ለአንገታቸው የሚሰጡ ለሩታ ሲዘቀዘቁ የሚያምሩ በጣም ማለት ነው ጀግኖች አሉና በጣም ነብሮች እና የሩትዬ እህቶች በጣም ነው የምወዳችሁ። ፈጣሪ ይጠብቃችሁ በጣም ማለት ነው። የእናንተን ስም ማልዘዘር አልፈልግም። ለምንድን ነው በጣም ሁላችሁም ሩታዬ እንደምትወዳት አውቃለሁ እና ፈጣሪ ከእናንተ ጋር ይሁን እላችኋለሁ። የሩታዬ እህቶች ምንጊዜም ነብር ጀግና ልክ እንደሷ ማለት ነው ነብር ናቸው እና በጣም የሚወደዱ ፍቅር ልጆች ናቸው። ማንም ሰው ማንም ቢሆን መጥቶ ለሀጩን አይዝረከረክም። ልክ ልካቸውን ነው የሚያሳዩት እና አንዳንድ አሉ ለሀጫቸውን የሚያዝረከርኩ የለሀጭ ደጋፊ አሉ ማለት ነው። እውነቴን ነው። እነሱን እናስወግዳ። እነዚህ ተልባ ብንጫጫ በአንድ ሙቀጫ ብሏልና ወደ ቤተሰቦቼ እናንተ ጉዞ ወደፊት ሩትዬ እህቶች ጉዞ ወደፊት። እነሱ ይዘርፈጡ እዛው ጭቃ ላይ ማለት ነው። ዝርፍጦች ስለሆኑ ማለት ነው። ባልን ምን ነበር የሚባለው? ከዚህ ባልን ሚስትን ለይቶ ባልን ዝሙት የሚደግፉ ሰዎች ይዘርፍጥ በሉልኝ ማለት ነው። ደደቦች